ላኬ ቃል ቀስት ከምን ጋር ይመሳሰላል ብሎ የሚለውን ሁሉ ጭምር ማለት ነው። ለምሳሌ ልታስወሩኝ ነው በጣም ብዙ። ለምሳሌ እያልኩ አቦ ልተኛበት፣ በቃ ልተኛበትና በኋላ በደንብ እናወራለን። በደንብ ከከፈቱ ወንድሞች ችግር የለውም። ነገ ተነገ ወዲያ ሰው ጭር ባለበት አካባቢ በደንብ ሁሉም ሰው እንዲረዳ እንናገራለን። በአጭሩ ግን ወንድሞች እናቶቼ ስለዚህ ተባረኩ ወንድሞች። አሁን ገባ ብያልኩትኝ እንቅልፍ በጣም ደክሞኛል። በጣም ብዙ ነገር ነው የምናየው ወንድሞች እናቶቼ፣ በጣም ብዙ ነገር ነው የምናየው። ትንቢታዊ ጦርነት ላይ ነው። ጸልዩ። እግዚአብሔር ሰዎች ሁሉ እንዲድኑ ይወዳል። ሰዎችን ሁሉ ይወዳል። አልወድም ብሎ ቢልም መብቱ ነው። ለምን ደሞ የማትወደው አንተ ምናምን ብለን እሱን የመጠየቅ መብት እንኳን የለንም። ወድጃችኋለሁ ብሎ ሲለንም እንዴት ትወደዋለህ? ኤርሚያስን እንዴት ትወደዋለህ? አሁን እንደው የምትወደው ሰው ብታጣ ሆሲን ትወዳታለህ? አሁን ጌታ ፍቅር ስለሆንኩ ወደድኳቸው። አይምልህ ተሳስተሃል እኮ ብሎ ሊለው የሚችል እንኳን ሰው የለም። ቢጠላስ ከፈለገ ምክንያት አግኝቶብን ከፈለገ ያለ ምክንያትስ ቢጠላል መብቱ አይደል? እግዚአብሔር መብቱ ነው። ስራ ሰሪውን ምን ታደርገዋለህ ብሎ ይላል አይልም። ግን በቃ እንዴትን በቃ ማለት ዝም ብለህ ተነስተህ ሰውን ትጠላለህ ማንም ብሎ ሊለው የሚችል የለም። እግዚአብሔር ሉዓላዊ አምላክ ነው። የሁሉ ዳኛ ነው። የሁሉ ንጉሥ ነው። ጌታችን ኢየሱስ ክርስቶስ ተመልሶ ሊመጣ በደጅ ነው ያለው። ኦኬ አልገባህንም፣ ልትገባን አልቻልክም አንተ ሰውዬ ብለህ ካልከኝ መልእክተኛ ነኝ፣ የእግዚአብሔር መልእክተኛ። ንስሐ ያልገባችሁ ንስሐ ገብታችሁ በክርስቶስ ኢየሱስ ከዘላለም ጥፋት ዳኑ። የዳንም ወንድሞች እና እህቶች የተሰጠን የዘላለም ሕይወትን አጥብቀን እንያዝ። ከትናንትና ይልቅ ለዛሬ፣ ከዛሬ ይልቅ ለነገ መዳናችን ወደኛ ቀርቧል። ዘመኑ አልቋል። በዘመኑ ላይ የሚሆኑ ነገሮች እየታዩ ፊታችን እየታየ ነው። ትልልቅ ትንቢቶች ፊታችን እየተፈጸሙ ነው። ትንቢተ ሶፎንያስ ነው የተፈጸመው ጋዛ ላይ፣ የጋዛ ጦርነት ላይ። ብዙዎች ግን አላወቃችሁም። በጣም ብዙዎች አላወቃችሁም። እነ ሶፎንያስ እና አሞጽ የተናገሩት ትንቢት ነው የተፈጸመው። ጋዛ ከተማ ከመሆን ተቆርጣለች እኮ ይላል ሶፎንያስ ላይ። የስንት ሺህ ዓመት ማለት ነው እንዴ? ገና ለስንት ሺህ ዓመት የተነገረ ትንቢት ገና ያልተፈጸመ እኮ ወንድሞች እና እህቶች፣ አንድ መዓት እኮ ነው ያለው። አንድ መዓት የጎግና ማንጎግ የሚባል ጦርነት ገና እኮ ነው። ገና በትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 ላይ የተነገረ ከዛሬ 2600 ዓመት በፊት የተነገረ ትንቢት ገና ቁጭ ብሎልሃል አልኩ። እንደታሸገ አልተከፈተም። የጎግና የማንጎግ ጦርነት የአርማጌዲዮን ገና ቁጭ እንዳለ ነው። ከዛ በፊት ከአሕዛብ መንግስታት ጋር በየተናጠል የምትዋጋው እስራኤል እያንዳንዱ የስድስቱ ቀን ጦርነት የትንቢት ጦርነት እንደሆነ ስንት ሰው ያስታውላል? መሰብሰባቸው እስራኤል እንደ ህዝብ መሰብሰቡ ትንቢት እንደሆነ ምን ያህል ሰው ያስተውላል? ወንድሞች እና እህቶች እስራኤል እንደ ሀገርና እንደ ህዝብ መሰብሰቡ
ትንቢት እየተፈጸመ እንደሆነ ምን ያህል ሰው ያስተውላል? ምንም በቃ ምንም። እነዛ ሳሊ ለነ ቅድስ ሳሊ ለነ ቅድስ ሳሊ ለነ ቅድስ ሳሊ ለነ ቅድስ እየተነሱ ጠዋት እነሱ ዓለማቸውን ይቀጩልሃል። እንደው ስለ ድንግልናዋ ስለ ጆሮዋ እናመሰግንሃለን። የተቀደሰ ጆሮቿ ስለ ጆሮዋና ስለ ቅንድቧ ስለ ጥፍሯ የምንለምንሃለን። ሳሊ ለነ ቅድስት። አቤት 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 አቤት። በቃ አወራረዱ ረጅም ለሆነ ፀጉርሽ፣ ስትስቂ ደስ ስለሚለው ጥርስሽም እናመሰግንሻለን። ፀጉርሽንም ከዚህ በላይ ቅቤ ብትቀቢ እኮ በጣም ይረዝምልሽ ነበር ብለው የሚሉ የዚህ ዘመን ሴቶችም አንዳንዶች ገጥመውናል። በእናንተ ዘመን ቅቤ ኑር አይኑር ባናውቅም አንተ ሰውዬ ፀጉር ጥፍር ለወገቧና ለአቀማመጧ ለደረቷና ለጡቷ እግዚኦ እግዚኦ። ይህ ህዝብ ነው የሚለወጠው? ዓለም ሞጣ ቀራኒው። እኛ እኮ ሳይለወጥ ተቃጠልናል። እኔ አልቃጠልም። እውነቴን ነው። እኔ ለምን እቃጠላለሁ? ጥፍር ያመሰግናል። የፍጡር ጥፍር ቅንድብ ስለ ቅዱስ ጊዮርጊስ ቅንድቦቹ ልናመሰግነው ይገባል ይላል። ቅንድብ ተውኝ በቃ ወንድሞቼ ናቶቼ፣ በሰላም ልደርበት። ይህን ትውልድ አሁን ዳንኤል 8 ኤርሚያስ 49 ኤላም ሱሳ ዘመነ ፍጻሜ ነገረ ፍጻሜ ምናምን ብለህ ብትል ምንም የሚያውቅልህ ነገር የለም። ምንም እሱ የሚያውቀው ጠዋት ተነስቶ የዓመቷ አርስዬ ነች ይላል። የወሯ ኪዱዬ ነች ይላል። አርስዬ ኪዱዬ እያለ ይቀልዳል። ሙድ ይዛል ማለት ነው። እኛ ጋር መጥቶ የኪድዬ ልጅ ይልልሃል። ማናት ኪድዬ ደግሞ ወረሰድ ኪዳነ ምሕረት ምናምን ብሎ ማለት ነው። አሁን ይህን ትውልድ ነው ታዲያ ኤርሚያስ 49 ምናምን ብለህ አሁን ምን ከምን አገናኝተህ ልትነግረው ነው? ቢቀር ይሻላል ካላችሁኝ ቢቀር ይሻላል፣ ሆነ ነገር ብንሄድ ይሻላል አለ። በቃ ምንተው ይሻላል። መጽሐፍ ቅዱስን አንብቡ ወንድሞች እናቶች። የኪድዬ ልጅ መጽሐፍ ቅዱስ አንብብ ግባና። ብሉይና አዲስ ኪዳን ዘመኑ እኮ አለቀብህ ነው ብዬ የምልህ። ሶስተኛ የዓለም ጦርነት ኦልሬዲ ስታርት የሚለው ኦልሬዲ በተኑ ተነክቷል። እስራኤል የኢራንን ኒኩለር እየደበደበች ነው። ሌሎች ሀገሮች ከገቡበት አለቀልህ እኮ ነው ብዬ የምልህ። ንስሐ ሳትገባ ኢየሱስ ክርስቶስን የሕይወት አዳኝና ጌታ አድርገህ ሳትቀበለው ማለት ነው ዘመን አለቀብህ ማለት ነው። ላላይ አንተ ቆመህ ለቅንድቧ ሰላም ለቅንድብሽ፣ ሰላም ለቅንድብሽ፣ ሰላም ለአንገትሽ፣ ሰላም ለመቀመጫሽ፣ ሰላም ለጥፍርሽ፣ ሰላም ለሆድሽ፣ ሰላም ለከናፍርሽ፣ ሰላም ለአፍንጫሽ ማር ለሚያዘንበው አፍንጫዋ ልትላ ማርን ለሚያንጠበጥበው አፍንጫሽ፣ ስለ ሁለቱ ቀዳዳዎችሽ ከሩቅ ለሚያሸቱት ልትል ነው ወይ አንተ ሰውዬ? ጌታ ቢፈቅድ ማታ እንገናኝ። ካልሆነ በዚህ ሳምንት ውስጥ ምቹ ጊዜ ጠብቄ በዚህ ጉዳይ ላይ እናገራለን። ጦርነቱ ገና ተጀመረ እንጂ ይህን ሁሉ የምንናገረው ለምንድን ነው? አላለቀም። ለምንድን ነው የምንናገረው? የተኛን እንድንነቃ፣ ያላስተዋልን እንድናስተውል እና የተሰጠን የዘላለም ሕይወት የተሰጠን አጥብቀን እንድንይዝ፣ ያልተሰጣችሁ ደግሞ ጌታ ሰጥቷችኋልና እንድትቀበሉት፣ ይሄን ለማለት ነው። ጸጋና ሰላም ከሁላችሁ ጋር ይሁን። እህቴ ወርድዬ
እህቴ ብርቱካን፣ ወንድሜ ወንድምነት ቤኪ፣ ሳርቾ እህትየው፣ ሆሲ እና ቢ የምትባለው ወንድም ወይ እህት አላውቁም። እንደው ባካችሁ ላልጠፋ ስም ሙሉ የሆነ እንኳን ስም ጻፉ ፕሊዝ። አሁን ሴት ነሽ ወንድ በቃ ይከብዳል። ሴት ነኝ። ይኸውልሽ እንግዲህ ምን አለበት ላልጠፋ ስም መጽሐፍ ቅዱስ ወይ እንደው ቅዱስ ጊዮርጊስ እንኳን ብለሽ ብትጽፍ ይሻላል። አንድ ብትኑ ካልሆነ በስተቀር የሆነ ስንት እኮ የሚጻፍ ስም አለ። የራሳችሁን ስም እንኳን መጻፍ ባትችሉ ተባረክ የትየው ቴንክ ዩ ስለነገርሽኝ። የሆነ በጣም ድንቅ ድንቅ እኮ የሆኑ ስሞች አሉ መጽሐፍ ቅዱስ ላይ፣ የቦታ ስሞች አሉ፣ የቅዱሳን አባቶች ስም አለ። የቅዱሳን አባቶች ማለት የነቢያቱ ማን አሁን ያስገደድ ትንቢተ ሕዝቅኤል ብለሽ ብትይው በቃ ስምሽን ማወቅ ካላስፈልግሽ ነቢዩ ሚኪያስ ማን ነው ደግሞ? አንቺ ነሽ ነቢዩ ሚኪያስ? ኖ እኔ አይደለሁም ሞሬታዊ የእግዚአብሔር ነቢይ ብለሽ በቃ እንደዚህ ማለት ነው። ካልሆነ እንግዲህ ወይ አንቺ ቢን ጽፈሻታል። ሳራ ኤስን ታስቀምጫለሽ። እያንዳንዳች ኤን ቢ ኤች አር ኤስ ኬ ቋ ኪው ብለን ብንል እኔ ቆርቆሮ ነኝ ወይ እንዴት ኪው ብለህ ትጠራኛለህ ብለው ደግሞ ነገር ሊጠመዝዙብን ይችላሉ። እና ሙሉ ስማችሁን አድርጉልን። ካልሆነ ብዕርም ስም ጻፉ ለማለት ፈልጌ ነው። በሰላም ልሂድ አይደል ወንድሞች? በሳቅ ገደልከን እኮ። እንዴ መዋለ ህጻናት ሆኗል። ፊቱም ኪው አር ስንል ኤስ እየስል ቲ ይታውት እንግዲህ ምን ብለህ ትጠራዋለህ? የአንዳንዱማ በምንም ሊገባን አይችልም በእንግሊዝኛ ካልሆነ በስተቀር እንደዛ ነው። አሁን ቲ ተብሎ የሚጠራ ብዙ ቲዎች አሉ። ማንኛው እኔ ነኝ፣ አንቺ ነሽ፣ አንተን አይደለም እኔን ነው። እና ተስፋዬም አለ፣ ትዕግስትም አለች፣ ተሻለ አለ፣ ስንት አለ። ካልሆነ እኔ ሴቶችን በአንድ ስም ልጠራ ነው። በጠቅላላ ሴት የተባለ ጴንጤ የለ፣ ኦርቶዶክስ የለ፣ ካቶሊክ የለ፣ አይሁዳዊ ወይዘሮ ጠዶ ዘለል ብዬ በቃ በሚያመቼ በሚቀለኝ በዚህ ልጠራ ነው። ሴቱን እንዳለ ማለት ነው። እዚህ ደግሞ ሌላ ሀገራዊ ጦርነት ቀሰቀስ ከሆነ እናያለን። ወይዘሮ ጥዶ ዘለል ወይዘሪትንም ወይዘሮንም በቃ በንዴት ማለት ነው። ቸገረኛ ወንዶቹን ድፋባቸው ምናምን ነገር እንደዚህ በቃ ገላግሌ። ሌላ ሶስተኛ ኤርሚዬ አንተ የምታወጣቸውን ስም እኮ ሰው በጣም እየፈመሰበት ነው። እውነት ኦርቶዶክሳውያን በጣም እየፈመሱበት ነው። እነሱም እንደ ክርስትና ስም ነው ተሻምቶ የሚወስዱት በሙሉ ሳይ ወይዘሮ ጥዶ ዘለኔ ብሎ የሚል አካውንት ከፍተው እውነት 80,000 እንደዛ ፎሎወር አላት የሆነች ልጅ ማለት ነው። አዎ እንደዛ ኤርሚ አለ አለው አቦይ ዘነች ምናምን ነገር ዝም ስትል አለው አታምታታ ስል ያ እኮ በጣም ፈምሰዋል። ያ በጣም እሱ ስም በጣም ፈምሷል። አታምታታም ስል በጣም ደስ ይላል። በሙሉ ነው የያዙት። ተባረኩ። ቴንኪው። ጸጋና ሰላም ከሁላችሁ ጋር አሁን ጌታን የያዛችሁ ክርስቶስ የህይወታችሁ አዳኝና ጌታ አድርጋችሁ የተቀበላችሁ ወንድሞቼ እናቶቼ ደስ ይበላችሁ። ደግሞም ደስ ብሏችኋል። ደስ ብሎናል። ደስ ይበላችሁ። አገር አለን በሰማይ፣ አባት አለን በሰማይ፣ የሚመጣ ተስፋ አለን በሰማይ፣ ሄደን የምንገባበት መኖሪያ ተዘጋጅቶልናል በሰማያት። ሆሲ አምና መሞት ነው ያለባት። ቤኪ አምኖ መሞት ነው ያለበት። ኤርሚያስ ሳራ አምኖ መሞት ብቻ ነው የሚጠበቅበት።
እምነታችንን ይዘን በክርስቶስ ኢየሱስ እንደታመንን ድብን እንላለን እንጂ ወደኋላ መመለስ የሚባል ነገር የለም። ከጌታ ጋር ብቻ ወደፊት። ያልዳናችሁ ሰዎች የምስራችም እላችኋለሁ፣ ወየውላችሁም እላችኋለሁ። ሁለቱንም ቃል ወየውላችሁ፣ ክርስቶስ ኢየሱስ ጌታችንን ባትቀበሉት ከኃይሉ ክብር ረዝቃችሁ በዘላለም ጥፋት የምትቀጡበት የእሳት ባህር ፊት ለፊታችሁ ላይ አለ። የምስራች ደግሞ ብለን እነግራችኋለን። ቀን ስላለ በሕይወት ስላላችሁ ክርስቶስ ኢየሱስን ጌታችንን የሕይወታችሁ አዳኝና ጌታ አድርጋችሁ ብትቀበሉት የዘላለም ርስት ተካፋይ በበጉ ከተማ በአዲስቱ ኢየሩሳሌም ከእኛም ጋራ ከመላእክት ጋራ ከጌታ ጋራ ለዘላለም የምንኖርበት የዘላለም ቤትን ሊያዘጋጅልን ጌታ ኢየሱስ ስፍራ ሊያዘጋጅልን ሄዷል። ተመልሶ መጥቶ ይወስደናል። ስለዚህ ብትቀበሉት ክርስቶስን እነሆ የምስራች ቀን ስላለ ማለት ነው። የምስራች የዘላለምን ሞትን አትምረጡ። በእኛ ሀገር አንድ ፎቃቃ የሆነ ተረት አለ፣ የማይመቸኝ። ብዙ ተረቶች አሉ የሚያስቁም ማስተማሪ የሚሆኑ። ምን ይባላል? ከማያውቁት መልአክ ይልቅ የሚያውቁት ሰይጣን ይሻላል ሲባል ሰምታችሁ ታውቃላችሁ? እኔ ይቅርታ አድርግልኝ፣ ከማቀው ሰይጣን ይልቅ የማላቀው መልአክ ይሻለኛል። እኔ የማላቀው አየው፣ ሰይጣንን ምርጫቸው አድርገው እንደዚህ ብሎ ይናገራሉ። ከማያውቁት መልአክ ይልቅ የሚያውቁት ሰይጣን ይሻላል። ሰምታችኋል እንደዚህ ሲባል በማህበረሰባችን ዘንድ እማቀው ሰይጣን ይሻለኛል ይላል። ለአንተ ሊሻል ይችላል፣ ለእግዚአብሔር ልጆች ግን ይህን አልመርጥላችሁ። እንዴት ነው የምታውቀው? ሰይጣን የማውቀው ሰይጣን ይሻለኛል ይላል። እኔ የማላውቀው የእግዚአብሔር መልአክ ይሻለኛል። እግዚአብሔር መልአኩን ልኮ አንድ ቀን ያስተዋውቀኛልና አማረልም ብለን ማለት ነው። እና አንዳንዴ ከማላውቀው ህይወት ይልቅ የማውቀው ሞት ይሻለኛል፣ የማውቀው ሲኦል ይሻለኛል ብለው የሲኦልን ምርጫቸው ያደረጉ ሰዎች አሉ። ለዚህ ነው በራሳቸው አፍ እንደዚህ ይላሉ፣ እኔ ጴንጤ ከመሆን ለዘላለም በገሃነመ እሳት ብጠበስ ከሰይጣን ጋር ለዘላለም ለሱ ባሪያ ሆኜ ብኖር እመርጣለሁ ብለው ይላሉ እነዚህ ሰዎች። እውነትህን ነው? አዎ እንዴ እኔ በፍጹም ጴንጤነት እኔ በፍጹም በዘሬም አይደርስ ምናምን ነገር ይላሉ። እግዚአብሔር አንዳንዶቹን ይራራላቸውና ሩህሩ ጌታ ስለሆነ ልጁን ይገልጥላቸዋል፣ ራሱን ይገልጥላቸዋል፣ ያድናቸዋል። አንዳንዶቹ እንደዚሁ ብለው ባሉበት ንስሐ ሳይገቡ በአፍ ቃል ይፈረድብሃል ተብሎ እንደተጻፈ ይህንኑ ቃል ተናግረው ንስሐ ሳይገቡበት አንድ ቀን ኖረው የሆነ ቦታ ላይ በሞት ይዘጋሉ። እና ያንኑ እዚሁ ምድር ላይ ሆኖ ኮንፌስ ያደረገው ይሻለኛል ሰይጣን ይሻለኛል ብሎ ያለው ዘላለሙን ይገባላ የእሳት ባህር። የእሳት ባህር። ስለዚህ አትምረጡት። ኢየሱስ ሕይወት ነው፣ ሕይወት ይሻላቸዋል። ኢየሱስ ንጉሥ ነው፣ አንግሱት። ኢየሱስ ትሁት ነው፣ የዋህ ጌታ። እንዴት እንደሚወደን ወንድሞችና እህቶቼ፣ እንዴት እንደሚወደን፣ እንዴት እንደሚወድሽ፣ እንዴት እንደሚወደን፣ እንዴት እንደሚወደን የሰው ልጆች እንዴት እንደወደደን ፍቅሩን ቀራንዮ ላይ በንግግር ብቻ ሳይሆን በድርጊት ገልጦታል። ወደ እሱ ብትመጡ ለዘላለም አትጠፉ። ስለዚህ ወደ እሱ ኑ እንላችኋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ለሁለቱም ህዝብ ጸልዩ። ሌሎች ነገስታት እዚህ ጦርነት ውስጥ ጆይን እንዳያደርጉ ፕሊስ ጸልዩ። ወንድሞች እናቶች፣ ፕሊስ እንጸልይ። ሌሎች መንግስታት እንዳይገቡበት በግልጽ ተናግረዋል። አሜሪካ የሞት ሽረት ጉዳይ ነው፣ እስራኤልን ለበላተኛ አሳልፌ አልሰጥም ብላ በሙሉ ጦሯን አስጠግታለች። ሩሲያም በዛ በኩል ቻይናና ሩሲያ ተናግረዋል። እነሱ አብረው ጆይን ካደረጉ ዩልሲ በዚሁ ሳምንት 2-3 ሳምንት ባልሞላ ውስጥ ሶስተኛ የዓለም ጦርነት፣ የመንግስታት እርስ በርስ ጦርነት
አይ ተው ብራዘር፣ ለሀገርህ ጸልይ ይለኛል። ለጥጋበኛ ህዝብ ስንት ዘመን ጸለይ ነው ወንድሜ። አማራ፣ ኦሮሞ፣ ትግሬ እያለ ወገን ወገኑን የሚያርድ ከፈለግ ተራረድ። ብዙ ዘመን አንብተናል። እግዚአብሔር የሰጠን የንስሐን እድል አንጠቀም ብለን አንደኛው ቆመ ተብሎ ሲባል አንደኛው ከአንደኛው የማይማር ማለት ነው። አንተ ጸልይላቸው። ሳሊ ለነ ቅድስት በል፣ ያው ቆመ ማለት ነው። ለዘመናት የማይመለስ ጸሎት ሳሊ ለነ ቅድስት፣ ሳሊ ለነ ቅድስት በል፣ ጠዋት እየተነሳ እና ወገኖች ጸልዩ። ቴንክ ዩ። ይህን ብዬ የምላችሁ መንግስታት በተለይ ጣልቃ እንዳይገቡ። እግዚአብሔር የንጉሥን ልብ እንደ ውሃ ፍሳሽ ወደ ወደደ ያፈልሳል። ልባቸውን ወደ ሰላም፣ ልባቸውን ወደ መረጋጋት። በኢራንና በእስራኤል መካከል ብቻ ይሄ ጦርነት ተደርጎ ነው ማቆም ያለበት። ሁለቱ እርስ በርስ የተያያዙት ማለት ነው። ስለሆነ ሌሎች ጆይን ግን ካደረጉበት ወንድሞችና እህቶች አሜሪካና ፈረንሳይ በግልጽ ተናግረዋል ከእስራኤል ጋር እንደሚወጉ። ቻይናና ሩሲያም በግልጽ ተናግረዋል። አሰላልፋቸውን ከለዩ በቃ በዚህ 2 እና 3 ሳምንት ውስጥ ማንም አያስታርቃቸውም። ያኔ ሁለተኛ የዓለም ጦርነት ካለፈ 70 ምናምን ነገር ዓመት ሆነ አይደል? በዚህ 70 ምናምን ነገር ዓመት ውስጥ የቀመሙትን እስከ ዛሬ ድረስ አውጥተው ያልሞከሩትን የኒኩለር ቦምብ ያልገለጡትን መሳሪያ ሁሉም ማሳያውን አድርጎ የሰው ዘር በሙሉ የመሳሪያ መለማመጃና የኒኩለር መለማመጃ እንዳይሆን መንግስታት በዚህ ኦልሬዲ በተጀመረው ጦርነት ጣልቃ እንዳይገቡ ጸልዩ። በእውነት ወንድሞች ለእስራኤልም ህዝብ ጸልዩ፣ ለኢራንም ህዝብ ጸልዩ፣ ለሰው ዘር በሙሉ ማለት ነው። ጸጋና ሰላም ይዛላችሁ። ተባረኩ። ጌታ ፈቅድ እንዳልኳችሁ ሌላ ያልተደራረበ ካለ እነ ዮኒ ማኛ፣ እነ ቤካ፣ እነ ዳኒ ስለሚከፍቱ ምሽት ላይ ድንገት እንቅልፍ እኔ ጋ አሁን ወደ እኩለ ሌሊት ነው። እንቅልፍ ከጣለኝ ካረፈርኩኝ እነሱ ሊከፍቱ ይችላሉ፣ ወይ ተኝቼም ሊከፍቱ ይችላሉ እና እንገናኛለን። ካልሆነ ደግሞ ከከፈቱ ምቹ ጊዜ ጠብቄ ይከፍታለሁ ማለት ነው። ጸጋና